በዛሬ የውበቴ ሰዓታችን ላይ ያለንን የተፈጥሯዊ የሰውነት ቅርጻችንን ካለባበሳችን ጋር እንዴት አዋህደን አስማምተን እንደምንለብስ አስረዳችኋለሁኝ። አብራችሁን ቆዩ። ሄርሜላ ሰለሞን እባላለሁ። የላንቺ ክሎዚንግ የልብስ ስፌት ማምረቻ ባለቤት ነኝ። የሰውነታችን ቅርጽ ይለያያልም ብዙ አይነትም አለ። ቁመናችን ካለን የሰውነት ክብደት ጋር ሲነጻጸር ወፍራም፣ ቀጭን፣ ረዘም፣ አጠር እያለን የምንለው ማለት ነው። ፋሽን ላይ ስፔሻሊ በአምስት ቦታ ይከፋፍሉታል። አፕል ሼፕ፣ ፔር፣ አወር ግላስ፣ ሞር ደግሞ ስኩዌር ወይም ሬክታንጉላር እና ስኪኒ የምንላቸዋል። አፕል ሼፕ የምንላቸው ከወገባቸው በላይ ወፈር ብለው የሚታዩ ቁመናዎች ናቸው። ፔር ሼፕ ደግሞ ከላይ ቀጠን ብለው ከወገባቸው በታች ሰፋ የሚሉ ቅርጾች ናቸው። ሬክታንጉላር ደግሞ እግራቸው አካባቢ ቀጠን ብሎ ከላይ ደግሞ ትከሻቸው ሰፋ ያለ ቀጥ ያለ ሰውነት ያላቸው አሉ። ደግሞ ራውንድ የሆኑ አሉ። አምስት አይነት የሰውነት ቅርጽ አሉ። አፕል ሼፕ ከላይ ቶፕ ሄቪ የሆኑ ሴቶች እነሱን ሰጀስት የምናደርገው ምንድነው ስፔሻሊ ደግሞ ቁመታቸው አጠር ብሎ ከተገኘ ከላይ ያላቸውን አለባበስ ትንሽ ቪኔክ አከፋፈት ሞር ደግሞ የምንለብሳቸው ኮት ከሆነ ሸሚዝ ከሆነ ትንሽ ቅርጽ እንዲሰጣቸው ከርቭ ያለበት ወይም ሲሰፋ ትንሽ ወገባቸው ላይ ገባ ብሎ እንዲሰራ ሞር ደግሞ ሱሪ ሲያደርጉ ሃይ ዌስትድ የምንለው አለባበስ ማንፈልገው የሆዳችን አካባቢ ማንፈልገው ነገር ካለ እሱን በደንብ አድርጎ ይሸፍንልናል። ፕላስ ደግሞ ሰውነታችንን 1/3ኛውን በምንጠቀምበት ጊዜ ልክ ከጡታችን ዝቅ ብለን ያለው ከት ልብስ በምናረግ ሰዓት ከላይ አሳንሰን ወይም ታክ አድርገን ወይም አጭር ቶፕ አድርገን ስንለብስ ኖርማሊ እግራችን ረዘም ብሎ እንዲታይ ያደርገናል። ፕላስ ደግሞ ሃይ ዌስት ስለሆነ የምናደርገው አላስፈላጊ ነገሮች በደንብ አድርጎ ይደብቅልናል። እሱ ደግሞ ቀሚስም ላይ ይሄዳል ማለት ነው። ከወገባቸው በላይ ተለቅ የሚሉ ትከሻም ሊሆን ይችላል፣ ደረትም ሊሆን ይችላል፣ ሆድም ሊሆን ይችላል። እነሱን በብዛት አለባበሱ ቀጥ ያለ ስትራክቸር ያለው ነገር ሳይሆን እንደዚህ በመተላለፍ ወገባቸው ላይ እንደዚህ ቀበቶ ቦታ በማድረግ እነዚህ ነገሮች በመጠቀም ቅርጻቸውን መስራት እንችላለን። በልብስ ቅርጽም ባይኖረው ሰውነታቸው እዚህ ጋር ወገብ እንዲኖራቸው እዚህ ጋር ጠበብ እናደርገዋለን። እንደዚህ በማድረግ እናግዛቸዋለን። እንደውም ለምን አላሳይሽም? አንድ ጂንስ ጋር ማረጋት ኮት አለች። እችኛዋን እና እችኛዋን እንዴት ስታይል እንደማረጋቸው አሳይሻለሁ። እኔ ጂንስም ስገዛ ጨርቅም ብሰራ የምለብሰው ሃይ ዌስትድ ነው። እግሬ ረዘም ብሎ እንዲታይ ወገቤንም ቅርጽ ይሰጥልኛል። ከኮት ጋር ባረገው ከሸሚዝም ጋር ባረገው ኢቭን ከቶፕ ጋር ባደርገው ይሄንን ሃይ ዌስትድ የሆነ ልብስ ከመረጥኩኝ አንደኛ ሆዴ አካባቢ ይሄ ስቀመጥ ስነሳ ስራን በምሰራ ሰዓት ሱሪ ወረደብኝ አልወረደብኝ ብዬ አልጨነቅም ማለት ነው። በደንብ ወገቤን ስለሚይዝልኝ ከላያቸው አነስ ብለው ከታች ሰፋ ለሚሉ ሴቶች ከላይ ስትራክቸር ያላቸው ልብሶች የሰፋውን ቦታ ለመሸፈን ረዘም ያለ ኮት ትንሽ ስትራክቸር ያለው እንጠቀማለን። ሃይ ዌስትዱ እዚህም ጋር ያገለግላል። ሃይ ዌስትድ የሆነ ከወገባቸው ከፍ ብሎ የሚደረግ ሱሪ ከቻሉ ሸሚዝና ልብሶቻቸውን ወደ ውስጥ በመክተት እግራቸው ረዘም ብሎ እንዲታይ ያደርጋል። በጣም ነው የሚያምረው። ዳሌያቸው አካባቢ ሰፋ ያሉ ሴቶች ከሻቸው ጋር ጠበብ ብለው እንደዚህ ወርታች እየሰፉ የሚሄዱት ሞር ስትራክቸር ልብስ ነው ሰጀስት ማድረገው። እንዳልኩሽ እነዚህን ጨርቆች ሰጀስት አደርጋለሁ። ወፈር ይላል ጨርቃቸውም ግን የትከሻችንን ቦታ በደንብ ዲፋይን ያደርጉልናል። ብዙ ከርቭ አልበዛቸውም፣ ስትሬት ከቶች ናቸው። ሱሪውም እንደዛ ሆኖ ያው ሃይ ዌስትድ ነው። አሁንም ግን ስትራክቸር አለው። በጣም ከርቪ ስለሆነ ሰውነታቸው በቂ በሆነ ወይ ከርቭ ስላላቸው ሞር በዚህ እንቀንሰዋለን ማለት ነው። እንደምታየው ኮት በደረቅ ማቴሪያል ነው የተሰራው። ትከሻው ስትራክቸርድ ሆኗል። እዚህ ጋር ያለው ነገር ስትራክቸርድ ሆኗል። ቁመቱም ረዘም አድርገነዋል። አስተላልፈንም ማድረግ እንችላለን፣ ዘግተን እንደዚሁም ክፍት አድርገንም ስታይል ማድረግ እንችላለን። ይሄንን ሞር ኦር ሌስ ከርቪ ለሆኑ ሴቶች በደንብ ሰጀስት አደርጋለሁ። ከላይ ያለን አቋምና ከወገብ በታች ያለን አቋምን አጓጉል በምንለው ወይ ብንለብስ ቶፕ ስናደርግ አጓጉል በሆነ ወይ አጠር ባለ ወይ ደግሞ እንዲ 3/4ኛ በሆነ ወይ በምንለብስ ጊዜ በጣም ውበት አለው። አይናችን ላይ የማይረብሽ ነገር አለው። ልብሱም ትልቅ ሆኖ እኛ ላይ አይታይም። እኛም ደግሞ ልብሱ አንሶብን ገዝፈን አንታይም። ቀሚስ በብዛት ወይ ሚኒ ስከርት መሆን አለበት አጠር ብሎ ወይ ደግሞ አጓጉል መሆን አለበት። ይሄ ግዴታ ነው ማለት አይደለም። ቢኮዝ
ረዘም ያለ ቀሚስም በጣም በሆነ ወይ ሊለበስ ይችላል። ማክሲ ድሬስ የምንለዋለን እኛ ግን በብዛት ሪከመንድ ማድረገው አጓጉል የሆኑ አለባበሶች ናቸው። ከላይም እጅ ላይም ሲሆን ቁመትም ላይም ቢሆን ሬክታንጉላር ደግሞ ብዙ ቅርጻቸው ለማይታይ ሴቶች አንደኛ ትከሻቸው ሰፋ ብሎ የመታየት እኔ በብዛት ያጋጠመኝ ማለት ነው። ትከሻቸው ጋር ሰፋ ብሎ የመታየት ነገር አለና እነሱም ኦፕኒንግ አሁን እንደለበስኩት ሙሉ ልብስ ሳይሆን እጀ ጉርድ በመሆን የትከሻቸውን ስፋት ይቀንስልናል። እሱ እንጠቀማለን። አንገታቸው ላይ ካት በማድረግ ቪኔክ በማድረግ ወይም አሲሜትሪ የሆነ ወጣ ገባ ይመስላል አለ ተደራራቢ የሆነ እነዚህ በመጠቀም ይሄ ቅርጽ አልባ በስሎ የታየንን ነገር በልብሶች ሼፕ እናደርገዋለን ማለት ነው። በተለምዶ ይሄ ቬል ቦተም ነው የምንለው፣ ግን ቬል ሱሪ የምንለው አለ አይደለ? ቬል ሱሪ ቀጥ ያለ ወይም ስትራክቸር ለሌለው አቋም በጣም ያሳምራል። ራሱ ልብሱ ሲሰራ ከርቭ እንዲኖረው ወደ ጉልበት ገባ ብሎ ወደ እግር ወጣ ብሎ እንደዛ ስለሆነ የሚሰራው እነሱን ደግሞ በደንብ ስድስት እናደርጋለን። ቀጠን ላሉ እህቶቻችን ብዙ ጊዜ ይሄ መቀመጫቸው ዳላቸው ጋር ብዙ ለሌላቸው ኦልሞስት ማለት እንችላለን እና ረዘም ለሚሉ ማጠርም ለሚሉ ከወገቡ በታች እንደዚህ ብትን ያለ ቀሚስ ቢያደርጉ በጣም ውበት ይሰጠዋል። ሞር ይሄ ቅድም እንዳልኩሽ ቅርጽ የሌለውን ፓርት ያለው ሊመስለን ይችላል። ፕላስ ደግሞ ባይኖሮም ይሄ ቀሚሱ ለብቻ ራሱ ሽንሽኑና እንትሩ ውበት ስላለው ጨርቁ ደግሞ ፋብሪኩ ራሱ ፓተርን አለው፣ ዲዛይን አለው። በሱ ውበት መጨመር ይችላል። ጥቁር፣ ብሉ ብላክ ከለሮች ሞር ሰውነትን የመደበቅ ኃይል አላቸው። እሱ የሚካድ አይደለም። ጠቆር ያለም ስለሆኑ የማንፈልግበት ወይም ሸፈን እንዲል የምንፈልግበት ቦታ ላይ ብናዘወትራቸው ሰውነትን የመደበቅ በደንብ የመሸፈን እና የመከለል እንግዲህ አሮን አግባብ ላይ ሆን ይችላል ይሄ ቃል ግን እንደዛ የማድረግ እንትን አላቸው። ከዛ በመቀጠል ደግሞ ፓተርን ያላቸው ልብሶች አኒማል ፕሪንት ሊሆን ይችላል፣ መስመር ነው ያለባቸው፣ አበባ ኤኒቲንግ ያላቸው ልብሶች እነዚህ ፓተርን ያላቸው ልብሶች ውበትም ናቸው ራሳቸውን ችለው። ስትራይፖችን እኔ በጣም ሰጀስት አደርጋለሁ አስረዝሞ የማሳየት በተለይ እንዲወርታቸው የወረዱ ይሄ ሎንጊቲዩድናል የሆኑ ስትራይፖች ቁመታችን ላይ ረዘም ብለን እንድንታይ ሰውነታችን ሰብሰብ ያደርጋሉ። በደንብ ለውጥ አላቸው። ፓተርን ያላቸው ከለርስ ምናምን በደንብ ከቅርጻችን ጋር ተዛማጅነት አላቸው። ስትራይፕ በተለይ እንደዚህ ቀጠን ብሎ ወደታች የተሰመሩ ጨርቆች በጣም ውበትም አላቸው ለብቻቸው። ሲቀጥል ደግሞ የማንፈልገውን ነገር ደበቅ አድርጎ እኛን አስረዝሞ የማሳየት እንትን አላቸው። ከዛ ደግሞ ይሄ አኒማል ፕሪንትስ ያልኩሽ እንደነዚህ አይነት ልብሶች ስዕላዊ ነገር ስላላቸው ይሄንን በምንለብስበት ጊዜ ሱሪያችንን እስከተን ማድረግ እንችላለን። በጉርድም በቀሚስም ማድረግ እንችላለን። አይናችን አንድ ነገር ላይ ብቻ እንዳይታይ ሆዳችን ላይ ወይ ደረታችን ላይ ወይ ዳሌያችን ላይ በጣም ትኩረት እንዳይስብ እንደዚህ አይነት ፓተርን ያላቸው ልብሶች በመናረግ ሰዓት ከለሩ ላይ እነሱ ናቸው አትራክት የሚያደርጉት ማለት ነው። እና ኦፕኒንግ ግዴታ ነው። ወይ ቪኔክ ማድረግ አለብን ወይ ተላላፊ ማድረግ አለብን ዝግ ከምናደርገው በጣም ውበት ስለሚጨምር ማለት ነው። ጌጣጌጦች ትልቅ ሚና አላቸው። ልብስን ኖርማል ፕሌን ሆነው ከሚለበሱ ውበት በጣም ይሰጣሉና ኤሌቬት ያደርጋሉ። ለዛ ነው አክሰሰሪም የተባሉት ውበት ስለሚጨምሩ ማለት ነው። የአንገት ሐብል፣ ብራስሌቶች፣ ሰዓቶች፣ ቀለበቶች፣ ስካርፎች እነዚህ ነገሮች በተጠቀም ኢቭን ቀበቶ በጣም ነው ልብስ ኤሌቬት የሚያደርገውና እነዚህ ነገሮች ስንጠቀም አለባበሳችን ላይ ወይም ቅርጻችን ላይ ዲፋይን ላያደርግልን ይችላል። ግን ያንን ቅርጻችንን ምቾታችንን ሁሉም የምንሄድበት ቦታ ካሰን በኋላ የመረጥናትን ልብስ አክሰሰራይዝ ያደርግልናል፣ ውበቱን በደንብ ይጨምርልናል። የጂንሱን ሞር ካዡዋሊ ኤኒ ዴይ የምለብሰው አይነት አለባበስ ነው። መጀመሪያ የለበስኳት ደግሞ እቺ እንደ ሱት ነገር ያደረኳት ሞር ስራ ላይ ብንሆን ቢሮ ብንሄድ፣ እቺ ደግሞ ትንሽ ዲነር ቢኖርብን ለስራም ትሆናለች፣ ግን ትንሽ ዘናጭ ነገር ስለሆነች ለእንደዛና ከለሯም ብራይት ነው፣ ሃፒ ከለር ነው። እንዳልኩሽ ሃይ ዌስት መሆኑ አሁንም አልቀረም። ስለዚህ ከላይ ያደረኩትን ቶፕ እዚህ ላይ በመክተት
ወገቤ ላይ ገባ ያለ ስሜት እንዲፈጥር አድርጎልኛል። እግሬንም ረዘም እንዲል አድርጎልኛል ማለት ነው። ልብሱ ከአንገቴ ጀምሮ ይሄ ተርትል ኔክ የምንለው አይነት አለባበስ ስለሆነ ውበቱ ከላይ ጀምሮ ስለሆነ ዲስትራክትድ እንዲሆን ስላልፈለግኩኝ ፀጉሬንም ወደ ላይ ከፍ አድርጌዋለሁኝ። ጁለሪዎችን አወላልቄያለሁ። እሱን በማድረግ አይናችሁ ሞር በከለሩና በጨርቁ በፋብሪኩ ብቻ ለመዘነጥ ነው ያሰብኩት ማለት ነው። አንደኛ ምቹ መሆን አለበት የምንለብሰው ልብስ። ሁለተኛ ደግሞ የምንሄድበት ቦታ ወይም ያንን አለባበስ የምንለብስበት ቦታ ለሱ አግባብ መሆን አለበት። ሶስተኛው ያው ንጽህናው መጠበቅ አለበት። ልብስ በስነ ስርዓት ታጥቦ ተተኩሶ ውበቱ እንደተጠበቀ እንዲታይ ማለት ነው። የመጨረሻ ደግሞ ይሄ ፋስት ፋሽን ያልሆነ ክላሲክ የሆነ ወቅት የማይጥለው ወቅት የማያነሳው አይነት አለባበስ ቢሆን እነዚህን 4 ነገሮች ሰው አስቦ አለባበሱን ቢመርጥ ከቅርጾ ጋር ማለት ነው እሱን ሰጀስት አደርጋለሁ።